ውጭ ሀገር ተዋህዶ ባትኖር ኖሮ ምን ነበር የምትሆነው? ኦርቶዶክሳዊ ክርስቲያን በክረምት የሚበቅል እምቦጭ አይደለም። ምስኪኗን እናት ከነ ልጇ ጠራርጎ ይዟት ሄዷል። ተዋህዶ ናት የመስቀሉን ጌታ ማታከብረው። ለኮንሰርት የሚንቀጠቀጥ ወገን ቆሞ ለኳስ የሚንቀጠቀጥ ወገን ይዘ ቅዳሴ መቆም ያቅታል እንዴ? በአካፋ ኢትዮጵያውያንን አንገታቸውን የገደለ የአካፋ ሚካኤል 6 ኪሎ የቆመ ሐውልት የማን ነው? ምንፍቅና አረግ ያሳሩ። መዳን የምትፈልግ ከሆነ ንስሐ ግባ። ላይ ፕሮቶኮል ወንጌል ሰባኪዎች ተጠንቀቁ። ፕሮቶኮል የሚባል ነገር የለም። ያንቀልባ ወንጌል የለም። ጌታ እዛ ነው ያለው። የማይጸልይ ሰባኪ አይሳካለትም። ውሸት 1.6 ሚሊዮን አይሁዳውያንን አርዶ ያቀለጠ የሱ የሶስተኛ ትውልድ መስቀል አደባባይ መጥቶ ኢየሱስ ጌታ ነው ሲል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው በስመ አብ አትሉም? ለእንግዳ ሰው እንዴ በስመ አብ እረታችሁ እንኳን ይሰማ። በስመ አብ አሁን ሰማይ ደርሷል። በስመ አብ አዎ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ያው ከእናንተ ጋር ስለምንኖር ሰዓት ላይ ያላችሁ አቋም ሲሪየስ ስለሆነ እንጨነቃለን። ግን ይገርማችኋል፣ ይገፋዋል ዝም ብሎ ሰዓቱ። እንደው አስረዘብነው። ቅዳሴውም ቶሎ ሌሊትም ተገባ ጠዋትም ተገባ ያዝ ያደርገዋልና ቤተክርስቲያን እንድንቆይ የእግዚአብሔር ሐሳብ ስለሆነ ነው ብዬ ነው ማምነው። የተወደዳችሁ ምእመናን፣ እናቶቻችን፣ አባቶቻችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? ስነጋው ነው መሰለኝ እንግዲህ ድምጽ ማውጊያው ተቋርጧል። ድምጽ ይሰማል አይደል? ትንሽ ወደ ውስጥ ሊጎዳኝ ይችላል ካልሆነ በስተቀር ከተደማመጥን ይሰማል። ትንሽ የሚንቀሳቀሱ ሰዎች አልፎ ከተቀመጡ፣ የሚያወሩ ሰዎች ዝም ካሉ ድምጹ ይሰማል እርግጠኛ ነኝ። ለወደፊቱ ግን እንደዚህ በተራራቀ ሁኔታ አይደለም የሚሆነው። መቶ አለቃ እንደሌለው ወታደር ነው ብትንትን ያላችሁት። ይሰማል አይደል? እሱ ይሰማል። ስለዚህ ምናልባት ድምፅ ሰምታችሁ ከሆነ እህታችን አዜብ ስትዘምር ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም እያለች ስትዘምር ያንን ጨለማ የተባለውን ክረምት በመለኮታዊ ስልጣኑ ገርስሶ ይህንን ፀሐይ ያሳየን ሰማዩን ያጠራ ደመናውን ደግሞ ለሚያስፈልገው የወሰደ ዛሬ መስከረም 25 ቀን ጸአተ ክረምት ይባላል። የክረምት መውጫ ክረምት ተሰናብቷል። 3 ወር ነጎድጓድ የነበረው ያ ጨለማ የነበረው ያ ያስገመግም የነበረው ያ ይበርድ የነበረው ያኛው ሰዓት እንደ ሞት ምሳሌ የነበረው ያ ክረምት ተሻግሮ ለዚህ ፍንትው የምትል ፀሐይ እንድትወጣ በእነዚህ በአራት ወቅቶች ሕይወታችንን የሚባርክ ለሰው ልጆች ምቹ አየር የሚፈጥር እግዚአብሔር አምላካችንን ሰኔ 26 በክብር የተቀበልነው ክረምት ሰማዩ ዘይገለብቦ ለሰማይ በደመና ወያስተደሉ ክረምተ ለምድር ዚያ በቆል ሳይረ ውስጥ አድባር። ይሄ የሚያሰግር ፈረስ ታውቃላችሁ? የምትሰግር በቅሎ ወይንም የሚጋልብ ፈረስ እንደሚስገመገመው ወይም በእናንተ በሚገባችሁ ቋንቋ ያው ይሄ ደህና ሰፈር ስለሆነ ይሄ ቪኤቱ እያለ እንደሚሄደው ሰማይ ላይ ደመናው እንደዛ ነው የሚሰግረው። ይገለባበጣል ውሃውን ተሸክሞ። ያን ውሃ የተሸከመው ደመና አሁን ብትፈልጉት የለም።
በቦታው ገብቷል። እዚህ ቁጭ ብዬ ይሄን መሐሪ አምላክ እንዴት አድርጋ ከልቤ ጋር እንደተመካከረች ባላወቅኩት ሁኔታ መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም ስትል አሻግሬ ሳይ እዛ ጋ ነጭ ጉልላት ይታየኛል። ኮተቤ ገብርኤል ቤተክርስቲያን ስትመጡ ነፍስና ስጋችሁ ከዚህ ከመለኮታዊ ምስጢር ካህናት ከሚያዜሙት ዜማ ከመቅደስ ውስጥ ከሚወጣው የዕጣን ሽታ ወይንም ከአውደ ምሕረት ከሚነገረው የወንጌል አገልግሎት ሴንስ ካላደረጋችሁ ወይንም ነፍሳችሁን ካልተዋሃደ ምዕመናን ሕይወታችን ጥያቄ ምልክት ውስጥ ነው። ከሶስቱ አንዱ በተለይ እሑድ ጠዋት በየትኛውም ፖዚሽን ላይ ኑሩ፣ ሊቃውንትም ኑሩ፣ ጠበብትም ኑሩ፣ አስመጪና ላኪዎችም ኑሩ፣ ባለስልጣኖችም ኑሩ፣ እሑድ ጠዋት ወይ ከቅዳሴው እኒህ ካህኑ አሐዱ አብ ቅዱስ ሲል ነፍሳችሁ ስንጥቅ ካላለች፣ ልባችሁ ካልተረጋጋ፣ ያሬዳዊው መርጌታው ስቡሕ ብሎ ማህሌቱን ሲጀምር ምድርን ካልለቀቃችሁ፣ ካልሆነ ወንጌል ሲጀመር እርፍ ካላላችሁ ግዴላችሁም ሰይጣን ጎጆ ቤቱን ሰርቶብናል ማለት ነው። ከዛ ከሚያምረው ቤታችሁ ከሞቀው ቤታችሁ እንደ ልካችሁ ከምትኖሩበት ቤት ስቦ ያመጣችሁ የመድኃኔዓለም ፍቅር ነውና በፍቅር ያልተውከኝ በልጅነት የሰጠኸኝ በ40 ቀንና በ80 ቀን የሰጠኸኝን መንፈስ ቅዱስ ጌታ ሆይ ስላልወሰድክብኝ አበርትተህ በዕለተ ሰንበት በቤተ መቅደስ ስላቆምከኝ ይሄ ካንተ የተገኘ ጸጋ ነውና ላመሰግን ይገባል የምትሉ ሰዎች ከነጠላና ከጋቢያችሁ ውስጥ እጆቻችሁን አውጡና አምላካችሁን ከፍ አድርጉና አመስግኑ። መጀመሪያ ወንጌል የሚባለው ይሄማ እኔን ስትወዱኝ የሚጨበጨብ ምስጋና ነው፣ ለእግዚአብሔር ነው፣ ከፍ ተደርጎ ነው። ይህም ዘመዳችሁ ሲሾም የምታመሰግኑት ነው። ቆይ ለአምላክ እንደዛ አይደለም። በደንብ አንድ ጊዜ አመስግኑ። እግዚአብሔር ምስክሬ ነው። ልክኛ ካለንበት ደርብ ስንወርድ እግዚአብሔር ከፍ ያደርጋል። እኔ ባንተ ፊት ምንም አንሰ እፄው አኮሰብ ምንን በሐበሰብ ወትውት በውስተ ሕዝብ እኔ ባንተ ፊት እኔን አውቀዋለሁ። ሰዎች ናቸው ዝም ብሎ ሰቅለው መሰላሉን ከስር አንስተው እዛ ተሰቅዬ እንድቀር ያስቀሩ። አውቃለሁ ማንነቴን። እኔ በካልኩሌሽን የምኖር ሰው ነኝ። ጌታ ሆይ እባክን ያኔ ቅፍርናሆም መቶ አለቃ ቤቱን ገብተን ደባረክ፣ የኔን ቤት ባርክ የሚል ልብ ያለው ሰው ዛሬዋ ቀን ለሱ ቤት የበረከት ቀን ናት። እንደዚህ ስትር ብላችሁ በማይመች ሁኔታ ላይ የሚያመቻቸውን እግዚአብሔርን እንድናገለግለው በቀጠሮ ያገናኘን አምላክ ክብርና ምስጋና ይግባው። ምዕመናን እኔ እዚህ አይኔ እንደዚህ ተሰንዝሮ እዛ ጉልላቱ ላይ ነው። አሁንም እዛ ነው ያለው ልቤ። ያ የኮተቤው ገብርኤል ለኔ ባለውለታዬ ነው። የኮሮና ማጎሪያው ወይንም በኮሮና ጊዜ ኮሮና ያዘን ሰዎች ለብቻችን ፎርዝ ፍሎር ላይ አካባቢ ነበርኩና አይኔ ሲገለጥ ያየሁት ያንን ጉልላት ነው። ለካ እግዚአብሔር እንዲህ አይነት መሐሪ ነው። እኔ እናንተን ላስተምር መጥቼ እዚህ ቁጭ አድርጎ በዝማሬ እኔን ያስተምረኝ ነበር። እዛ ጋር እኮ ነው የዳንከው። ሞቷል ብለው ኦክሲጅን አፍንጫ ላይ አስረው ነገ ይሞታል እያሉ በጆሮ የሰማው ያኔ ነው። እዛ ነው መሐሪው አምላክን ያቆመህ እያለኝ በዝማሬ ያስተምረኝ ነበረ። እስቲ እንደኔ መድኃኔዓለም የደረሰላችሁ እጃችሁን አውጡ፣ ከፍ አድርጉና አመስግኑት። አንድ ጊዜ የደረሰላችሁ ውስጤ ተረብሿል። እንዲህ አይነት አምላክ ነው የምናመልከው፣ እንዲህ አይነት ጌታ ነው የምናመልከው። እየረሳነው ነው፣ ተጎብኝተናል። እየረሳነው ነው፣ የተደረገልን ብዙ ነው። ሰይጣንና ክፉ ሰዎች ያደረጉብንን እያሰብን ነው የእግዚአብሔርን ውለታ የረሳ ነው። ዘምሩ ተብሎ አስቀድሱ ተብሎ አጀባ ያስፈልገንም ነበረ። በእውነት እናንተን መስበክ በጣም ይከብዳል። ለጠዋት እንዲስብስብ ብላችሁለታል። በማለዳ የተገኛችሁለት እግዚአብሔር በማለዳ ቤታችሁን በበረከት ይሙላላችሁ። በዙሪያ ያላችሁ ሰብሰብ ብትሉ ደስ ይለኛል እና
እድለኞች ስለሆነን ነው ልናገለግለው የፈቀደ። ሌላው በሞት ሌላው በኃጢአት ቀርቷል። ስላለን ከፍታ አይደለም፣ ስላለን ባለጸግነት አይደለም፣ ስላለን ዕውቀት አይደለም። እኔ ማለዳ ውር ጠዋታ ወደ ምሕረት ላይ ስቆም ዝም ብሎ ቸርነቱ ያስገርመኛል፣ ዝም ብሎ ያስደንቀኛል። እንደዚህ ውጥንቅጡ በወጣ ዓለም ላይ እንደዚህ ሰላም ሰጥቶ በቃ ልናገለግለው። ግማሹ እኮ ከአልጋ አልተነሳም፣ ግማሹ እዛው ነው ከትራሱ ጋር እየተሟገተ ነው። አሁንም እንደሰማችሁትና እንዳያችሁት ነው። የተዋህዶ ልጆች ነቃ ብለን የወንጌሉን አገልግሎት መሳተፍ ይኖርብናል። ዛሬ ትንሽ ሀሳብ ነው ማነሳው። ክረምት አልፏል። መከራና ስቃይን ከቤታችሁ መድኃኔዓለም ያሳልፍላችሁ። ጨለማው አልፏል። ክረምት የጨለማ ምሳሌ ነው። ክረምት ያ የማይነጋው ጉሙ የምጽአት ምሳሌ ነው። ክረምቱን እንደዚህ አድርጎ አንድ በአንድ ጠብቆ ያን ጎርፍ ያደበላለቀ ሀገር የሚያጠፋውን ጎርፍ እንደሰማችሁት ነው። መስከረም መጀመሪያ አካባቢ እኛንም አግኝቶናል። ምስኪኗን እናት ከነ ልጇ ጠራርጎ ይዟት ሄዷል። አለፈ፣ ግን አለፈ። እህ ብላችሁ ቤት የደበቃችሁትን፣ ለሰው ያልነገራችሁትን፣ በጉያችሁ ያለው ገንዘብ ያልመለሰውን፣ ስልጣን ያልመለሰውን፣ ልብስ ያልሸፈነውን ያንን መከራችንን መድኃኔዓለም ክረምቱ እንዳለፈ ያሳልፍልን። ይችላል አይችልም? ምእመናን በእያንዳንዳችን ቤት አንዳንድ ጉዳዮች ቆልፈን ነው ገርበብ አድርገን ነው የመጣ ነው። የምንወዳቸው ልጆቻችን ይሄን የታሞ ቤት ጥለናቸው መጥተናል። አባታችን ይሄን ፈሳሽ በማንኪያ ነው አልጋ ላይ የሚቀበለን። ተንከባክባ ያሳደገችን እናታችን አይኗን እምቢ ብሏት ቤት ጥለናት ነው የመጣ ነው። ምን በእያንዳንዱ ቤት የቤት ስራ አለ። ያ የቤት ስራ እግዚአብሔር ጨካኝ ስለሆነ ሳይሆን ሁልጊዜ ወደሱ የሚገሰግሱ እግሮች እንዲኖሩን፣ የምስጋና አንደበቶች እንዲኖሩን፣ የበረከት እጆች እንዲኖሩን እንጂ እግዚአብሔር ጨካኝ አይደለምና ያ መከራ የሚባለውን ክረምት እንዳሳለፈ የመከራውን ዘመን ያሳልፍልን። ይሄ የዛሬው ቀን አጠር አድርጌ ነው የምናገረው። ለምኛቸው ነበረ፣ እነሱም ያስተካክላሉ። አባታችን በጣም የወንጌል አባት ናቸው። መምህር ዋሲሁን እና ጸሐፊው እንደዚህ አራት አምስት በቃ ይሄ ነው ስማርት ጸሐፊ ማለት ይሄ ለወንጌል አገልግሎት ዋጋ የሚከፍል ፔሬድ። ሰባኪያኑም ከኛ የሚሻሉ እንጂ ከኛ የሚያንሱ አይደሉም። ለወንጌል አገልግሎት ግን ኑ ተብሎ ይዛው ወንበር ፎልት አስተካከል። ይሄን ኑ ካላችሁ ወንበር አምጡ። ወንበር ከሌለ ግዙ በሏቸው። ከሌለም ነገሩን እናስገዛለን። በጣም ወዳጆች አሉን ለቤተክርስቲያን ክንዳቸውን ነቅለው የሚሰጡ ይሄን ሳር ላይ ቁጭ ብለዋል። መልቲ ሚሊዮነሮች አሉ። እግዚአብሔር የባረካቸው ስራቸው የተባረከ እነሱ ይቻላል። እንደኔ አይነት የክብሪት ቀፎ ውስጥ የሚኖሩት አንድ ወንበር ለራሳቸው ማምጣት አያቀታቸውም። ኢየሱስም ሕዝቡን አየና አዘነላቸው፣ በለመለመ መስክም አስቀመጣቸው ይላል። ከዛስ እርቧቸው ስለነበረ ከማስተማሩ በፊት ባርኮ አበላቸው። መጀመሪያ መቀመጫ ማስቀመጥ ያስፈልጋል። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ኢየሱስም እንዲህ አለ። ቁጥር 14 በዚያም ወራት በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው ወደ ኢየሱስ ታስታውሱ እንደሆነ የዛሬ ወር አካባቢ ስንነጋገር የዛሬ 24 ቀን አካባቢ ስንነጋገር ዘመን መለወጫ ስለነበረ ስለ መጥምቀ መለኮት ቅዱስ ዮሐንስ አንስተን እንዴት አድርጎ ከበረሃ ተነስቶ ቤተ መንግስት በር ላይ ሄዶ እኮ በሩን አንኳኩቶ ሄሮድስ የወንድም ሚስት ላንተ ልትሆን አይገባም እስከሚለው ድረስ ያበደ ንጉሥ ስለነበረ በራሱ ስለማይተማመን ለበዓሉ ለልደቱ ዕለት የወርቅ ካባ መልበስ ሲገባው ባለወግ ልኮ ዮሐንስን አንገት እንዳስቆረጠ ተነጋግረን ነበር። ያስገርማል። የዛሬ ወንጌል ከዛ የቀጠለ አይሆንም። የዮሐንስ ደቀ መዛሙርት
ወደ ኢየሱስ መጡና ጥያቄ ያቀረቡ ይላል። የትምህርታችን ርዕስ የምናደርገው የተሻለ በውስጢ ሐሳብ ማቅረብ። ምን አልኳችሁ? በማርያም ወይ ኮስተር አትበሉብኝ። እኔ ድንግጥ ነው የምለው ዝም ስትሉ። የተሻለ ሐሳብ ማቅረብ። እንደዚህ እቺን አጠር አድርገን ነው የምንነጋገረው። ብዙም ስለ ጮህን አይደለም፣ ብዙም ስለ ቆየን አይደለም። ለጠቢብ ሰዓት ቃል ተበቆ ምእመናንዬ ስሙኝ። ቤተክርስቲያን ስትመጡ ለአበበ ሊባኖስ የሚባል ተክል አለ። ለአበበ ሊባኖስ የሚባል ተክል አለ። ለአበበ ሊባኖስ የሚባለው ተክል በክረምት ከትላልቅ ዛፍ ስር የሚበቅል ነው። ከትላልቅ ዛፍ ስር ክረምት ውሃ ሲያገኘው ከትላልቅ ዛፍ ስር ይበቅላል። በራሱ አይቆምም፣ በራሱ አያብብም፣ በራሱ አያፈራም። ልክ ውሃ ስላገኘ ብቻ ብቅ ይላል። ከዛፉ ላይ የሚወርደው ጠፈጠፍ አናቱን ሲለው እንደገና አሁንም ክረምት ሲመጣ ይበቅላል። ስለዚህ እንደማመጥና መልስ ሰጡኝና ቶሎ ብዬ እናንተም ወደ ቤታችሁ ወደሚያምረው ቤታችሁ ሄዳችሁ አሁን አይናችሁ ላይ ሽው የሚለውን ቡናችሁን ጠጡ፣ ምሳች ቁርሳችሁን ብሉ፣ እኛም እንደሚሆን ያደርገናል መድኃኔዓለም። በማለዳ ግን እቅፍ አድርጎ በቤቱ ስለሰበሰበን ክብርና ምስጋና ይግባው። ለአበበ ሊባኖስ የሚባለው ተክል ለመብቀል ይበቅላል። እስቲ በሉ ለመብቀል ነው። ይበቅላል፣ አያድግም። ለመብቀል ምን ይሆናል? ነገር ግን ምን አይልም? የራሱ ግንድ፣ የራሱ ዛፍ፣ የራሱ ፍሬ አይሰጥም። ኦርቶዶክሳዊ ክርስቲያን በክረምት የሚበቅል እንቦጭ አይደለም። ኦርቶዶክሳዊ ክርስቲያን እንደናንተ ነው። ይበቅላል፣ ቤተክርስቲያን ይመጣል፣ ያድጋል፣ ያስቀድሳል፣ ፍሬ ያፈራል፣ ይቆርባል። ኦርቶዶክሳዊ አፕሮች ነው። ሰው ኦርቶዶክሳዊ እምነት ተከታይ ከሆነ ያስቀድሳል፣ ይቆርባል፣ ንስሐ ይገባል፣ ዕለት በቤተ መቅደስ ይኖራል። የፕሮቶኮል ክርስትና የለም። ምንም እንኳን ተወዳዳሪ ባይኖረንም ዓለም በጣም ከባድ ስለሆነች ቤትን መጠበቅ አለብህ፣ ሃይማኖትን መጠበቅ አለብህ። እንደምታየውና እንደምትሰማው ነው። ከዚህ ከመድረክ ላይ እኛ ቃላት እንድንወረውር አትጠብቅ። ንቃና ሃይማኖትን ጠብቅ። ምታየው ነው ምንናል ጣም መውረድ ችግር የለውም። ሰው ይዘቅጣል እንዴ? መውረድ ምን ችግር አለው? ታሪክን መካድ ችግር የለውም። እውነታን ማበላሸትም ችግር የለውም። ግን እንደው ይሄን ያህል በሚያምር ሱፍ ውስጥ ተቆርጦ ተቀምቅሞ ጥርስን ተቦርሾ ጸጉሩን ፍሪዝ አድርጎ ሊሰብካችሁ ነው ብሎ የተነሳ ሰው ኦርቶዶክሳውያን መስከረም 16 ዳመራ ደምረዋል። አቤት የማያፍር ትውልድ! ዳመራ ደምረው መስቀሉ ተገኘ ብለው ያስቸግሩናል። የመስቀሉን ጌታ ግን አያከብሩትም። አንተ ተዋህዶ ናት የመስቀሉን ጌታ ማታከብረው? ለመሆኑ መጋቢት 27 ዓርብ ቀን ስቅለት ብላ የተዘጋው አንተ ዳንኪራ ልትመታ ነው? ሕማማት እያለች የምታከብረው 55 ቀን ሙሉ የምትጾመው ኢየሱስን ሳታውቀው ቀርታ ነው? መውረድ ችግር የለውም። እንደዚሁ ዘመናዊ መሆን ችግር የለውም። እንደዚህ ሰው ተነስቶ ይፈጠፈጣል። ይህን ያክል ጥላቻ ለመሆኑ ይህች ሀገር ተዋህዶ ማስኖር ኖሮ ምን ነበር የምትሆነው? የፈለከውን መከተል ትችላለህ። እግዚአብሔር የነጻነት አምላክ ነው። ይህን ያክል ግን እንዴት ትውልድን ማግሰል እንዴ! እንደምን አደራችሁ? አረ እንደምን አደራችሁ? እስቲ ልጆች ያሏችሁ እጃችሁን አውጡ፣ አውርዱ። እግዚአብሔር ይጠብቅላችሁ። አሜን አትሉም? ልጆቻችሁን ይዛችሁ የመጣችሁ እጃችሁን አውጡ። በሕግ አምላክ በተክልዬ ልጆቻችሁን ይዛችሁ የመጣችሁ አውርዱ። ልጆቻችሁን አስተኝታችሁ ጥላችሁ የመጣችሁ እጃችሁን አውጡ። በተክልዬ ልጆቻችሁን ቤት አስቀርታችሁ የመጣችሁ አንሱ። ምን ልታረጓቸው ነው? ቤት አስቀምጣችኋቸው የመጣችሁት ምን ልትሆኑ? እናንተ ልትጸድቁ፣ እናንተ ወንጌል ልትማሩ። እነሱ ይሄኔ ሞባይል ውስጥ ናቸው። እዛው በቃ ይዘውታል። ስክሮል እያደረጉ ነው። ለምን ምን እንዲያገኙ
እንዲያገኙላችሁ ምን እንዲጠብቋችሁ ምን እንዲጠብቁላችሁ እንዳትበሉ የሚጦር ልጅ እንዳታጡ ነግሬያችኋለሁ። ሌላው እንዳለ ሆኖ ማለት ነው። ወደዚህኛው ሐሳብ ስንመለስ የዮሐንስ ደቀ መዛሙርት ኢየሱስ ጋር መጡ። ይሰማል ድምጽህ ቶሎ ቶሎ ብለህ ብትጮህብንም ይሰማናል የምትሉ አንዴ እጃችሁን አሳዩኛ። ይሰማል? አመስግኑልኝ አንዴ አምላኬን። እና መደማመጡ ነው። የዮሐንስ ደቀ መዛሙርት ወደ ኢየሱስ መጡና እቺም አንዳንዶቻችን ክርስትና እስክትለምዱኝ ነው። የተሳዳቢም አይደለሁም አዋቂም አይደለሁም፣ ግን ያንገበግበኛል የሀገሬ ጉዳይ የተዋህዶ ጉዳይ ጣራ ሰንጥቄ ባጓሮ በኩል ስላልገባው የቤተክርስቲያኔ ጉዳይ ያሳስበኛል። እኔ እንኳን ባልኖርበት ትውልድ እንዲኖር የቤተክርስቲያኔን አደራ እንዳቅሜ ለመወጣት እሞክራለሁ። ወንጌል ደግሞ ከባድ ናት። ተናጋሪውንም ሰሚውን ነው ለሁለት የምትከፍለው። ላይ ፕሮቶኮል ወንጌል ሰባኪዎች ተጠንቀቁ። ፕሮቶኮል የሚባል ነገር የለም። ዝቅ ስትል ነው ከፍ የሚያደርግህ። የዮሐንስ ደቀ መዛሙርት ዮሐንስ በጣም ለስለስ አድርጎ አስተምሯቸው ስለነበር የክርስቶስ ኢየሱስን ስብከት ምን ብሏል ዮሐንስ? እኔ በሏ ለንስሐ በውሃ አጠምቃችኋለሁ። ንገሩኛ፣ በምን አጠምቃችኋለሁ? ንገሩኝ፣ በምን አጠምቃችኋለሁ? ከኔ በፊት የነበረ እርሱ ከኔ በኋላ የሚመጣው በእሳት ያጠምቃችኋል ብሏቸው ስለነበር ክርስቶስ ኢየሱስ ከዮሐንስ ከፍ አድርጎ ሰበካቸው። እረፍ፣ ተመለስ፣ እመን፣ ተጠመቅ፣ ዳን እያለ ክርስቶስ ኢየሱስ የኛ አባት የኛ ጌታ የኛ መድኃኒት ከዮሐንስ ትንሽ ከፍ ያለ ትምህርት ስላስተማራቸው በዮሐንስ ጊዜ በእሽሩሩ ዮሐንስ እናንተ የፉኝት ልጆች ከሚመጣው መከራ ማን አስተማራችሁ? በዛፍ ስር ምሳር ተቀምጧል፣ ክፉ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል እያለ ዮሐንስ ህዝቡንም እያባበለ እንደ ህዝብ፣ ቀራጮችን ደግሞ እንደ ቀራጭነታቸው፣ እነዚህ ደግሞ እነዚህ ምንድነው ጭፍሮችን ተው እያለ እንደየማዕረጋቸው አስተምሮ አባብሎ ወደ እሱ አምጥቷቸው እኔ ክርስቶስን ላሳያችሁ እንጂ እኔ ክርስቶስ አይደለሁም እያለ በትህትና ስላስተማራቸው ያ ትምህርት የሚቀጥል መስሏቸው ወደ ኢየሱስ ሲሄዱ ትምህርቱ ከፍ ብሏል። ትምህርቱ ተቀይሯል። መዳን የምትፈልግ ከሆነ ንስሐ ግባ። ዓመተ ፍዳ ዓመተ ኩነኔ አልፎልሃል። እኔ ከአብ ዘንድ ነው የመጣሁት፣ አብ የላከኝን እናገራለሁ። ህመምተኞች እንጂ ጤነኞች ባለን መድኃኒት አያስፈልጋቸውም፣ እኔ መድኃኒት ነኝ እያለ ሲሰብካቸው ከበዳቸው። አንዳንድ ጊዜ እንደዚህ ትችዋለሁ ይቀር ባህሪን ስለማታውቁት የት ነው የመጣብን ብላችሁ ደግሞ ማስታወሻ ከምትጽፉብኝ ልተወው። እውነታው አንዳንድ ጊዜ በቃ እውነት ከሆነ እውነት ነው ተቀበል። ራስን በወንጌሉ ሐሳብ ውስጥ አስገባ እንጂ ያንተን ሐሳብ ወንጌሉ ላይ እንዲስተካከል አንሞክር። በእኛ ቁመት የተለካ ወንጌል የለም። ሲመናን በማርያም እንደምን አደራችሁ? ወንጌል እውነት ሲሰበክ ደስ ይለናል የምትሉ እስቲ አምላካችሁን አመስግኑ። ደስ ይለናል በቃ ይሁን ምትሉ። ለምን ነው ሻወር የምንወስደው? ቆሻሻችን እንዲነጻ አይደለም? ወንጌል በቃ እንዲናት ነፍስን ማጽዳት ነው ስራዋ። አሁን እዚህ ውስጥ አትሸማቀቅ። በቃ ራስን ጣል አድርግና ቀና ብለህ ቁጭ በል። ልብን ክፈት። እንደ ሌላ ሐር ነጋዴዋ ናት ወንጌል የሰማችሁ። ዳህ ስለሆነች አለም ወንጌል የሰማችሁ። ወንጌል ለሁሉም ነው የሚያስፈልገው፣ ለሁሉም። አንዳንድ ጊዜ በቃ የሆነ ስማርት ማይንድ ሊኖረን ይገባል። በቃ እግዚአብሔር ምንናል እመቤቴ ቤተክርስቲያን ሄጄ በሏ በማታ ኩርፉኛ ቤተክርስቲያን ሄጄ ወንጌል ሲነገር ለነፍሴ ወይ ለስጋዬ ካልተነገረኝ እግዚአብሔር ረስቶኛል ማለት ነው። ማን ረስቶኛል ማለት ነው? ሲነገር እኛ እንዳትደክሙ። ተነገረን ማለት ነካን ማለት እግዚአብሔር አይቶናል ማለት ነው። ተመለስ ከተባልክ ተመለስ፣ በርታ፣ በበጎ ስራ ሂድ፣ ስራህን ይባርክልህ፣ ልጆችን ጤና ይስጥልህ፣ የቤትን ጎዶሎ ይሙላ ከተባለ ደግሞ ተነክተሃል ማለት ነው። ካልሆነ በስተቀር ያንቀልባ ወንጌል የለም። ጌታ እዛ ነው ያለው።
ያታር ከናቱ ስም ሸምድዶ እንትና የምትባለው ናስቲ ተነሳ እንደሚባለው እዚህ የለም። አውቅ ጨፍኑ ተብሎ ወንጌል የለም። ስለዚህ ዮሐንስ ደቀ መዛሙርት ኢየሱስ ጋር መጡና ጌታ ሆይ አሉት። በቃ ጨርሻለሁ እኮ እንትን ነው ያው እናንተን ለማስተማር ሚኒመም 8 ሰዓትኛ ማጥናት አለብን። እግዚአብሔር ምስክሬ ነው። ቴዎሎጂ ይሄንን ነው የሚያዘው። 1 ሰዓት ለማስተማር በሎስቲ 8 ሰዓት ማጥናት አለብህ። ያውም ከጸሎት ጋር የማይጸልይ ሰባኪ አይሳካለትም። ውሸት ፕሮግረስ ሪፖርት ነው የሚሆነው። አይሆን ወንጌል ባህሪዋ ይሄን ሳምንት ሙሉ ሲተራመስ የነበረውን አይምሮ ማስተካከል ነው። ቤቱ መጣችሁለታልና አይምሮአችሁን ልቦናችሁን መድኃኔዓለም አስተካክሎ ይመልሳችሁ፣ በበረከት ለመመለስ ያብቃችሁ። ግድ የላችሁ ሙርጧት አትቁሩ ከቤተክርስቲያን ግድ የላችሁ። እንዲህ እንዳማረባችሁ እንደመጣችሁ እንዲህ እንዳማረባችሁ ትኖራላችሁ። ቤተክርስቲያን መጥቶ የተዋረደ የለም። ቤተክርስቲያን መጥቶ ያለቀሰ የለም። ቢያለቅስም እንባው ታብሶ ነው ሄደው። ከዚህ አሁን ከነገርኳችሁ የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ የሉቃስ ወንጌል ምዕራፍ 5 ከቁጥር 35 ጀምሮ የቅዱስ ማርቆስ ወንጌል ምዕራፍ 2 ከቁጥር 18 ጀምሮ አሁን ያለውን ሐሳብ ጨርሳችሁ ወደሚቀጥለው ሐሳብ ስትገቡ እግዚአብሔር ምን አይነት ቅርብ አምላክ እንደሆነ ታያላችሁ። ስለዚህ የዮሐንስ ደቀ መዛሙርት መጡና እንደው ትንሽ ትምህርት እኮ አደጋ ነው። ይሄ ትንሽ እውቀት ቁንጽል እውቀት አደጋ ነው። እሺም በገዛ አፌ ጠላት መግዛቴ ነው ግን እናገረዋለሁ። በቃ ትንሽ የሆነ ጆሮ ጠገብ የሆነ ነገር ከባድ ነው። ትንሽ ትምህርት ስለተማሩ ጌታን ምን አሉት? በድፍረት እኛና ፈሪሳውያን እንጾማለን አሉት። ያንተ ደቀ መዛሙርት ግን አይጾሙም። ብዙ ጊዜ ወደ ሰው የምናየውን አይን ወደ ውስጥ እናየው። ፐርፌክሽን የለም እዚህ ምድር ላይ። ግን ጥሩ ሰው መባል መልካም ነው። ጥሩ ሰው መሆን ለራስ ነው። መድኃኔዓለም ሁላችንም ጥሩ ሰዎች አድርገን ምን ይኸውላችሁ የሰማችሁ ነው። ግን የሚንቀሳቀሱ ህጻናት ስላሉ ትንሽ አይምሮ እየተወሰደ ነው። ልጆቻችሁን ያዝ አድርጉልኝ። ደግሞ እዚህ ድንጋይ ላይ ተከስክሰው ወድቀው ደማቸው ሲፈስ ናድን ፈውሳቸው ብትሉኝ እኔ ደግሞ እንደዚህ አይነት ነገር አልችልም። ነገር እንዳታመጡብኝ። የሆነ ሆነና ኢየሱስን አለመፍራታቸው ከኢየሱስ በፊት 6 ወር ዮሐንስን ስለሚያውቁ ክርስቶስ ኢየሱስን መቀበል አቅቷቸው ማክበር አቅቷቸው በቤተልሔም በረት ድንግል ጸንሳ ድንግል ወልዳ ከወለደች በኋላ ድንግል መሆኗን እያወቁ ያልገባቸው በዛ ምድር እነሱ ከተማ ላይ ይሄን የመሰለ ጉር ተፈጥሮ ጸጋ የሞላብሽ ሆይ ደስ ይበልሽ ከሴቶች ተለይተሽ የተባረክሽ ነሽ የሚል ዜና ሰምተው እንዳልሰማ የሆኑ ልክ እንደዚህ ዘመን እመናን እመቤቴን በጣም አሁን በእናንተ ቋንቋ እንዴት ልንገራችሁ? የናዚ የግራዚያኒ የልጅ 1.6 ሚሊዮን አይሁዳውያንን አርዶ ያቀለጠ የሱ የሶስተኛ ትውልድ መስቀል አደባባይ መጥቶ ኢየሱስ ጌታ ነው ሲል ኢትዮጵያ እንደዚህ የከሰረችበት ዘመን እመቤቴ ይኸው መስክሩ ትላልቆቹ አባቶች በአካፋ ኢትዮጵያውያንን አንገታቸውን የገደለ ይኸው የአካፋው ሚካኤል 6 ኪሎ የቆመ ሐውልት የማን ነው? ያው ማርቆስ ቤተክርስቲያን ያለው ታቦት የማን ነው? አሁንማ ኮስተር ልንል ይገባል። ወገና ኮሎን እንደረድራለን እንዴ? የነሱ እኮ በዓላማ ነው እኮ በየኪሎ ሜትሩ በየሰፈሩ የተዘራው ዛሬ ጋባ እኮ ያንተ ልጆች ከቤተክርስቲያን ሊያስቀር እኮ ነው። ዝም ትላለህ? ስሙ፣ ተደሰቱ። እግዚአብሔር ጸጋውን አብዝቶ አትረፍርፎ ቤታችሁን እንደ አብርሃም ቤት ሙሉ ያደርግላችሁ። ቤተክርስቲያንን ግን ጉዳይ ብላችሁ ያዙ። ክርስትና ስትጠሩ፣ ግብዣ ስትጠሩ ቤት ውስጥ ማንም ሰው ሳይቀር ተክተልትለን ወደ ግብዣው እንደምንሄድ እሑድ ጠዋትም ቤተክርስቲያን እንደዚሁ ነው የሚመጣው።
ቤት ከሚጠብቅ ሰው በስተቀር ሁሉም ተሰብስቦ ቤተክርስቲያን መምጣት አለበት። ታሪክ እንዲቀጥል የምትፈልጉ ከሆነ በነበር እንዳንጠናቀቅ የምትፈልጉ ከሆነ ለዚህ ደግሞ ነጠላ ለብሳችሁ የምታጭበረብሩ እረፉ። ከውስጥ የምትራገጡ ከውጭ የምትቧጨሩ እረፉ። ቤተክርስቲያን እንደሆነ እግዚአብሔር ይጠብቃታል። በደሙ ተመስርታለች። ዛሬ ለኛ በቅታለች። ነገ ለልጆቻችን ከዛ ለልጅ ትተላለፋለች። ክብርና ምስጋና ተዋህዶ ለሰራ መድኃኔዓለም ይሆንልን። እውነታው ይሄ ነው። እውነታው ይቀጥላል። ትንሽ እውቀት አስቸጋሪ ነው። ትንሽ የምታውቁ ሰዎች ተጠንቀቁ። ትዳር አታፍርሱ፣ ሀገር አታፍርሱ፣ ታሪክ አታበላሹ። ይሁንች እኮ ነው 5 ጥቅስ ይዙና መንገዱን ይዙታል። መንገዱን ለዚህ ተነስተው በዚህ ሄደው ኢየሱስ እንደዚህ አድርጎ ያው እውቀቱ ገና ያላችሁ እዚህ ሊቀጠበብቱ አሉ። ሊቀጠበብቱ ገና እውቀቱን አልጨረሱም። ገና የገለጸልን ቅዱስ ጳውሎስ 3ኛ ሰማይ ደርሶ የምናውቀው እንኳን የተገለጠልን ያህል ነው። እና ኢየሱስን ኪሳቸው እንዳለ ቤታቸው መደርደሪያ ላይ ቡፌ ላይ እንደሰቀሉት ብርጭቆ ነው እያደረጉት ያሉት። እንደሱ አይደለም። እባካችሁ ግድ የለም ትንሽ አዋቂዎች እንደው በቴሌቪዥን መስኮትና በዚህ ዩቲዩብ ተመችቶናል እያላችሁ ሀገራችን አታተራምሱብን። ይህን ጨዋውን ህዝብ አትመክሩብን። ይህን የሚገርም ህዝብ እኮ ነው። በቃ ሁሉን ለእግዚአብሔር የሰጠ ህዝብ እኮ ነው። ወርቃማ ህዝብ እኮ ነው። በምድር ላይ የተባረከ ህዝብ እኮ ነው ኢትዮጵያ ህዝብ። የለውም አቻ የለውም ተወዳዳሪ የለውም። ኮምፔር አድርጎ ኢየሱስ ክርስቶስ እናንተ እስራኤላውያን እናንተ እኮ ለኔ እንደ ኢትዮጵያውያን አይደላችሁም ምን ተብሎ የተመሰከረለት ህዝብ ነው። የማንም የተነሳ የሚረግጠው ህዝብ አይደለም። የሉተርና የአርዮስና የንስጥሮስ የክህደት መርዝ የሚዘራበት ህዝብ አይደለም። ይሄ ህዝብ የራሱ እምነት አለው፣ የራሱ ታሪክ፣ የራሱ ማንነት አለው። ኩሩ ነው። እንደዚሁ ነው። በቃ አምላኩን እንዲህ ተሰብስቦ የሚያከብር ህዝብ ነው። ይሄንን ህዝብ ወዴትም መውሰድ አይቻልም። መሞከር ይቻላል። ካለማወቅ ለማጥፋት መሞከር ይቻላል። ስለዚህ ባካችሁ ትንሽ እውቀት ያላችሁ ቤት ውስጥ የምትመጣበጡ ሰዎችም እናንተም እረፉ። እንደኔም ትንሽ ነገር የምታውቁ ሰዎች እንደው ጓ አትበሉ። ኢየሱስም መለሰላቸውና በጣም ገረማቸው። በጣም ተገርመው ድምፃችሁን ልስማ፣ ብዙ ተናገርኩ መሰለኝ። ኢየሱስም በሏ እንዲህ አላቸው፣ ሙሽራ ያለችው እርሱ በሉ ሙሽሪት እስካለች ድረስ ይደሰታል ይልና ሙሽራ ያለው ሚዜዎች ሙሽራው እስካለ ድረስ ደስተኞች ናቸው። ሙሽራ ያለው ሚዜ ፊቱ አይጠቁርም፣ ሆዱ አይራብም። ይሄ የጾመ ሐዋርያት ትምህርት ስለሆነ እናልፈዋለን፣ ሰዓታችን እንዳይወስድብን። አይጾሙም ነው። አሁን እነሱ ምዕመናን እመቤቴ ምስክሬ እንዴት እንደተደመምኩበት ይሄን ወልዬ እኛና አሉ ነገረኛ ሰው እናንተን ለማጥቃት ከጠላቱ ጋር ተዋዶ ይመጣል። አይዋደሉም እኮ ሶስተኛን ሰው ለማጥቃት ማይስማሙ ሰዎች ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ተስማምተው ኢየሱስን እንደገደሉት ማለት ነው። አይስማሙም እኮ እና ምን አሉ? እኛና አሉ ፈሪሳውያን። እስቲ በሉ እኛና በሉ ፈሪሳውያን እንጾማለን። አቤት የሚጾም ሰው ጾማለን ብሎ ያወራል። የሚሰግድ ሰው ሰግዳለን ብሎ ያወራል። የሚሰጥ ሰው ሰጣለን ብሎ ያወራል። አዎ የሚደበቁ ስራዎች አሉ፣ የሚገለጡ ስራዎች አሉ። ግን ሁሉንም ማን ያውቃቸዋል? ኧረ በማርያም ማን ያውቃቸዋል? ምናምን ሰዎች አሉ እኮ አድርገው ያደረጉ የማይመስላቸው፣ ሰጥተው የሰጡ የማይመስላቸው፣ በመስጠት ያበዱ በቃ ሰው መጎብኘት ደስታቸው የሆነ ለሰው ሳይሰጡ የማይበሉ ሰው ቆሸሽ ብሎ ሲያዩ ብለው ግን ጥቂቶች ናቸው። ምን አለ እንዲህ አይነት ሰው እንሆን? ምን አለበት የሰው ጎስቋላነት ቢታየን? አንዳንዴ እኮ የልብ ብርሃኖች አሉ። ልክ ያስታውቃል። ስልካችን ይጮሃል፣ የት ነህ ብለው ይደውላሉ። በቃ እነዚህ ግን ኢየሱስን ለመፈተን
እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ግን አይጾሙም። እኔ እኮ መድኃኒዓለም አጭር ነው መልሱ ለረዥሙ ጥያቄያችን በሏ። ኧረ በማርያም ተናገሩ። ለረዥሙ ጥያቄያችን አጭር መልስ የሚሰጥ አምላክ አለን። የኛ እኮ ዋሳንትናችን ብዙ ነው፣ የእሱ መልስ ግን አጭር ናት። ተነስና በሏ አልጋህን ተሸክመህ ሂድ። ስንት ዓመት የታመመውን? 38 ዓመት። ግድ የለም የተደበቀ መከራ፣ የተደበቀ ስቃይ፣ አይ በቃ እሷ አልቻልኩም ብላችሁ የተዋችሁትን እሱ መጥቶ አንድ ቀን ከመጣ መሬቴን ስማርት ወርድ ልንገራችሁ፣ በጣም የሚያስደስት ቃል ልንገራችሁ። እሑድ በሏ። እናንተ ሴቶች አትናገሩም እዚህ አካባቢ። ኧረ በሕግ አምላክ እሑድ በሉ። ወደ ቤተ ክርስቲያን እየደከመኝ ብመጣም አንድ ቀን በሏ አንድ ቀን የኔ አምላክ እኔ ቤት እንደሚመጣ አምናለሁ። ይህን ቀን ዛሬ ያደርግላችሁ። ቤታችሁ በበረከት ይምጣላችሁ። ቤታችሁ በጸጋ ይመጣል። ጠይቁት። ለቅፍርናሆም መቶ አለቃ ጌታ ሆይ ልጄን አሞብኛል፣ በማርያም እመቤቴን ምን ያህል እንደሚወደድ ልንገራችሁ። እኔ ራሴ በሏ እቤት መጥቼ እፈውሰዋለሁ። ይህን በረከት ለኛ ያደርግልን። እመጣለሁ ይላል ነው ብላችሁ ስለመጣችሁ አትኩሩ። ቅዳሴ ኑ ተብላችሁ አትለመኑ። የሮጣችሁ ኑ። ቅዳሴ ሳይገቡ 2-3 ሆናችሁ ኑ። መንገዱ ማስፈራ ከሆነ ቅዳሜ ማታ ተቀጣጠሩ። በማለዳ መቅደሱን ሙሉ። ደስ ብሎኛል። የሚያስቀድሱ ሰዎች ብዙ ሰዎች አይቻለሁ። እንዲህ አበባ የፈጠረ ታዲያ ምን ልትሆን ነው? ላታስቀድስ፣ ላትቆርብ፣ ላትጠመቅ ለምንድን ነው የሰጠህ? አስራትና በኩራትን ላትሰጥ አይደል? እንዴት ታምራላችሁ! በስመ አብ። ስበክ ትላላችሁ። ሰዓቱ ሄደ። ጸጋውን ያብዛላችሁ። ኢየሱስም ምን አላቸው? ሙሽራው ከነሱ ሲሄድ ይጾማሉ አላቸው። ከዛ አልገባቸውም። በማርያም ጨረሱ እኮ። እንደገና በሏ በምሳሌ ያስተምራቸው ጀመር። እስቲ እንደገና ብዙ ጊዜ ደጋግሞ የማራችሁ እስቲ አመስግኑት። ደጋግሞ የመከራችሁ፣ ደጋግሞ የተዋችሁ። ወይኔ ሲምሲ ለካ እልልታና ጭብጨባ እንደ ቦሌ ውድ ነው። ኧረ ተው አመስግኑ፣ ግድ የላችሁም እናንተ። ደጋግሞ የጎበኛችሁ እስቲ አመስግኑት። የጎበኛችሁ ያያችሁ። ሁለተኛ ሺሻ ቤት ከምገባ፣ ሁለተኛ ጫት ከምቅም፣ ሁለተኛ ጠንቋይ ቤት ከመሄድ አታኩርፉኝ፣ ግድ የላችሁ። ተውት። ሁለተኛ እንዲህ ከማረግ ብለን እንደገና በንስሐ ያቆማችሁ እስቲ ከፍ አድርጉና አመስግኑ። ግድ የለም እሱ እንዲህ አይነት አምላክ ወስነናል እኮ። ሁለተኛ ሰው ባማ እንደው በቃ እንደው ምንና ስንወድቅ እንደገና ያነሳናል፣ ስንቆሽሽ እንደገና ያጥበናል። ወገኖቼ ቤተክርስቲያን የሰጠችኝ ብዙ ሀብት አለ። ላደላድልላችሁ አንድም እያልኩኝ ሰማያት ልወስዳችሁ እችላለሁ። አሁን ያለንበት ሁኔታ ግን አክቹዋሉን መነጋገር ነው ያለብን። ተሞዳምዶን የምናልፈው ጊዜ አይደለም። ይሄ ምን አላቸው? እቺን ተናግሬ እንዴት ደስ እንደሚል አዲስ ልብስ ላይ አሮጌ ልብስ ላይ በሏ። አዲስ ለባሾች ናችሁ ጠቅላላችሁ። እኛ ነን እቺ የምትገባን። ቆይ አሮጌ ልብስ ላይ አዲስ እራፊ መጣፍ አይቻልም። አሁን እንዴት ነው አሁን ስለ እራፊ ስለ መጣፍ አሁን እናንተ እንዴት ነው ማስረዳት የሚቻለው? ከባድ ነው ይሄ። ስኪኒ ቃሪያ ብራንድ ለምትለብሱ ሰዎች አሁን እንዴት ነው ማስረዳት? ትላልቆቹ ትንሽ ይረዱኛል። አሮጌ ልብስ ላይ አዲስ ቢቀደድ አዲስ እራፊ ማድረግ አይቻልም። ምክንያቱም አሮጌውና አዲሱ አብረው ስለማይሄዱ ቀና ስንል ብትን ስለሚል። ጨርሻለሁ። ቀጠለ። ንጹህ አዲስ የወይን ጠጅ በአሮጌ አቁማዳ። በዕብራውያን ታሪክ የወይን ጠጅ የሚቀመጠው በስልቻ ውስጥ ነው። አሁን ነው በጃር እየጨመክ የምታወርደው፣ እሱ አይደለም። በዛ ስልቻው አሮጌ ከሆነ
የወይን ጠጅ ኃይለኛ ስለሆነ አፈንድቶ ነው የሚጥለው። ምን እንዳለ ታውቃላችሁ? እንደዚህ ነው የሚለው፣ ባረጀ ልብስ አዲስ እራፊ መጣፊያ የሚያኖር የለም ጅል ካልሆነ በስተቀር። አዲስ ልብስ ገዝቶ አሮጌ እራፊ የሚጨምርበት የለም ይልና ቢያደርገው ግን ይላል ምን አለብኝ ብሎ በማን አለብኝነት አዲሱ ልብስ ላይ አሮጌ እራፊ ቢያስቀምጥ እንደዚህ ነው የሚለው፣ አዲሱ ማጠፊያ መጣፊያ አሮጌውን ይቦጭቀዋል፣ ቡጭቅ ያደርጋል። አዲሱና አሮጌው አብረው አይሄዱም። ይቀጥላል። ይሄኛውን ማቴዎስ ነው የሚናገረው። ቅዱስ ሉቃስ እንደዚህ ብሎ ይናገራል። አዲሱ እራፊውና አሮጌው ጨርቅ አይስማሙም ይላል። ይሄ ደግሞ ይሄኛው ይቦጭቀዋል አለ። እንዴት እንዳሳመረው ታላችሁ። ይሄ ደግሞ ነበር አይስማሙም። አሮጌና አዲስ አይስማማም። ቅዱስ ሉቃስ እንደዚህ ሲል፣ ቅዱስ ማርቆስ ደግሞ አዲሱ አሮጌውን ቢጣፍበት የባሰ ይጎዳል ይላል። ምን ማለት ነው? አዲስና በሏ አሮጌ አብረው ይሄዳሉ። እናንተ አዲስና አሮጌ አብረው ይሄዳሉ። አዲስ ልብስ ላይ አሮጌ ልብስ መጣፍ ይቻላል? መደረብ ይቻላል? አይቻልም። አንደኛው ያዟት፣ ጨርሻለሁ። ሁለተኛው አዲስ የወይን ጠጅ በአሮጌ ስልቻ ላይ ማድረግ አይቻልም። ምክንያቱም የወይኑ ኃይለኛ ስለሆነ ስልቻውን ይተረትረዋል። ውጤት ስልቻው ይተረተራል መጀመሪያ፣ የወይኑ ጠጁ ከዛስ ይፈሳል። ይሄን የሚያደርግ የለም። ስለዚህ ምንድነው የምትለው? የምን ልብስ ነው? የምን መጣፊያ ነው? የምን አሮጌ ሰውዬ ጨርቃ ጨርቅ ፋብሪካ ነው ወይ የሚሰራው? ወይን ጠጅ ፋብሪካ ነው ወይ የሚሰራው አትበሉኝ። እነዚህ የዮሐንስ ደቀ መዛሙርት ኢየሱስ ጋር ይዘው የመጡት ሐሳብ አሮጌ ሐሳብ ነው። ስለ ሰው ማውራት፣ ስለ ሰው መተቸት፣ አድማ ተደራጅቶ መምጣት፣ እውነትን አለመቀበል አሮጌ ሐሳብ። ክርስቶስን መቀበል፣ በስሙ መጠመቅ፣ በስሙ መዳን፣ 365 ቀን የክርስቶስን ስም ማታቋርጠውን ቤተክርስቲያን መቀበል በተዋህዶ መኖር ነው። ምንፍቅና አሮጌ ሐሳብ፣ ዘረኝነት አሮጌ ሐሳብ፣ ጥላቻ አሮጌ ሐሳብ። በባልና በሚስት መካከል ሚስት በጎ ሐሳብ ስታቀርብ ባል ኔጌቲቭ ሐሳብ የሚያቀርብ ከሆነ ኔጌቲቭ ነገሮች ሁሉ አሮጌ ሐሳብ ናቸው። ይህን በቀላል ምሳሌ ላስረዳና ላብቃ። ሐሳውን ጉሮሮን እየጠረገብኝ ነው። ዘፍጥረት ምዕራፍ 37 ከቁጥር 27 የዮሴፍ ልጆች እና ደበርኳችሁን የሰማችሁ ነው። ተመችቷችኋል? አራጃችሁ አውጣችሁ አታመሰግኑም? እንዳምላካችሁ እናናደላችሁ። ያው የግብዣ ሰሞን ስለሆነ ነው አንዳንዶች ወጣ ወጣ እያሉ የሚሄዱት። እሑድ ጠዋት ላይ ታቦቱን የዳሰሰው መስዋዕቱን የለወጠው ቅዳሴውን የመራው አባት በሰላም በሏ በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ ማለት በበረከት ሂዱ ማለት ነው። ስትጨነቁ የከረማችሁ ደስ ብሏችሁ ሂዱ ማለት ነው። ስታለቅሱ የመጣችሁ እንባችሁ ታብሶ ሂዱ ማለት ነው። ምን ነው አሁንም ጸባይ ስለማታውቁት ትቼዋለሁ። ለኮንሰርት የሚንቀጠቀጥ ወገን ቆሞ ለኳስ የሚንቀጠቀጥ ወገን ይዘ ቅዳሴ መቆም ያቅታል እንዴ? ከአምላክ ጋር ማውራት ያቅታል እንዴ? ኑሮን የሚያሳምረው ቤትን በበረከት የሚሞላው ጠላቶች እያሉብህ እንደ ጽጌረዳ እንድታፈካ ያደረገን አምላክ እሑድ ጠዋት መጥተህ ማገልገል ካቃተህ ከሞራል ውጪ ነህ። ምን አሉ የዮሴፍ ወንድሞች? በአንድ ወንድማቸው ላይ ቀኑ። መድኃኔዓለም በሉ እባካችሁ፣ መድኃኔዓለም እባክህን ቅናተኛ ሳይሆን ተቃዋሚ ትንሽ ትንሽ አታሳጣኝ። ትንሽ ትንሽ አይደል? ኮምፒቲሽን ከሌለ እኮ
ሰይጣን ከሌለ እኮ መጸለይ አንችልም። ኃጢአት ባይኖር እኮ ንስሐ አንገባ። ግን ሲበዛ አስፈልግ ምን እላችሁ ነው? የገዛ 10 ወንድሞቹ አንድ ወንድማቸው ላይ አድማ መቱባቸው። አቅመ ቢሶች ብዙ ጊዜ ብዙዎች ናቸው። ይሄ አድመኛ፣ ይሄ ነገረኛ በቃ ለጥሩ ነገር ምን አሉ? እንግደለው። ከኛ ኋላ መጥቶ ሊነግሳው፣ ከኛ ኋላ መጥቶ እንዲያለ እንግደለው ሲባባሉ ይሁዳ የሚባለው ወንድማቸው አንድ ሐሳብ አቀረበ። እንዴት ደስ እንደሚለኝ ከምንገድለው ይልቅ በሏ ለመግደል ተስማማላችሁ እንዴ? ድምጻችሁን ከፍ አድርጉ። ከምንገድለው ይልቅ እንሽጠው አይሻልም? ከመግደል መሸጥ ነው የሚሻለው። ባካችሁ ከሰው ጋር ስንኖር የተሻለ ሐሳብ ይኖረን። ፖዚቲቭ ቲንከሮች ነው። ሁልጊዜ እንደዚህ ምንድነው በቃ ይኸው እኮ አሁን በልቶ አሁንም አምጡ ይላል። የአእምሮ እኮ ዛሬም ይረብሻል፣ ነገም ይረብሻል። ፈሪሳውያን የተሻለ ሐሳብ የላቸውም። ኢየሱስ ክርስቶስን ይተቸው ዘንድ የዮሐንስ ደቀ መዛሙርቶች ያንተ እኮ ደቀ መዛሙርት አይጾሙም እኛ ግን እንጾማለን ሲሉ አጠራልጎ መልስ ሰጣቸው። ሙሽራው ከነሱ ሲሄድ ያን ጊዜ ይጾማሉ። ሚዜዎች ከሙሽራው እስካለ መቼም እባካችሁ የተሻለ ሐሳብ ይዘን ለትዳራችን እንግባ። ወደ ቤተክርስቲያን ይዘን የተሻለ ሐሳብ ይዘን እንምጣ። ወደ ወንጌል ስንመጣ የተሻለ ሐሳብ ይዘን እንምጣ። ፓርላማ ስትገባ የተሻለ ሐሳብ ይዘህ ፓርላማ ገባ። እድር ቤት ስትገባ የተሻለ ሐሳብ ይዘህ እድር ቤት ገባ። እቁብ ቤት ስትሄድ የተሻለ ሐሳብ ይዘህ፣ ወንድሞች ጋር ስትሄድ የተሻለ ሐሳብ ይዘህ ቀረብ። እንደ ዘላለም ኢንፌሪዮሪቲ ኮምፕሌክስ ውስጥን ድብን እያደረገው በሰዎች መልካም ሕይወት ላይ ጥርሻ ትቀባ። ቀንና ሌሊት ልፋ። በባህር እየተንሳፈፉ በመሬት እየተሽከረከሩ በሰማይ እየበረሩ በሚያምረው ቤታቸው ሳይኖሩ ነው ያገኙት። ልፋና ጣርና ጋርና አግኝ ቁጭ ብለህ ፀጉርን እየተቀለልሽ የሚመጣ ተአምር የለም። ስለዚህ ፈሪሳውያን አስመሳዮች ናቸው። ጨረስኩ። ፈሪሳውያን ወሎ አስመሳዮች ናቸው። ይኸውላችሁ ምዕመናን፣ ፈሪሳውያን እውቀት አላቸው በሏ በሉኝ። እውቀት አላቸው፣ ስልጣን አላቸው፣ ሀብት አላቸው። ስንት ነገር አላቸው? ምን እውቀት፣ ሀብትና ስልጣን አላቸው። ግን እውነተኛ ፍርድ አይወዱም፣ ምሕረት አይወዱም፣ ታማኞች አይደሉም። እግዚኦ አየው፣ ስልጣን ይዞ እውነተኛ ፍርድ ማጣት፣ ሀብት ይዞ ታማኝ አለመሆን፣ ስልጣን ይዞ ምሕረት አለማድረግ አደጋ አለው። ኢየሱስም እናንተ ጸሐፍት ፈሪሳውያን ይህን ክፋታችሁን ካልተዋችሁ የእግዚአብሔርን መንግሥት አትወርሱም እያለ አስተምሯቸዋል። ስለዚህ አስተሳሰባዊ የፈሪሳውያን አስተሳሰብ ይህ ነጠላ በመልበስ መንፈሳዊ አገልጋዮች የሰው ቤት የምናበላሽ፣ የእኛ ትዳር እንዳይቆም የሰው ትዳር የምናበላሽ፣ የእኛን ለመሙላት የሰው የምናጎድል በሚያስመስል ይሄ ኢየሱስን አውቀዋለሁ በማለት ሀገር እያበላሸን ያለን ተዋህዶን ለመተቸት አለ። ተዋህዶን ቀና ብሎ ማየት የሚችል ምንም አይነት አካል እዚች ምድር ላይ ነው። ተዋህዶ እንዲህ ያበበች፣ ተዋህዶ እንዲህ የነጻች፣ ተዋህዶ ልጆቿን በመንፈስ ቅዱስ የምታሳድግ በኢየሱስ ክርስቶስ ደም የተመሰረተች እውነተኛ እምነታችን ናት። ክረምቱን አሳልፎ በጋውን ያመጣ አምላክ ክብርና ምስጋና ይግባው። ሰላም ዋሉ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ።
ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን